ጤና ይስጥልን ጋዜጠኛ ተስፋዬ። እድሜ ይስጥልኝ መሳይ፣ እንዴት አለ? እንግዲህ ብላክ ላይን ሚዲያ እና አንከር ሚዲያ ጎን ለጎን ሆነው የወቅቱን ሁኔታ በተለይም ከምክክር ኮሚሽኑ አንፃር ያለውን አጠቃላይ ሂደት ልንገመግመው ነው። በተለያዩ መልኩ እንገናኛለን። ዛሬ ደግሞ እንደዚሁ ፊት ለፊት ተመልካቾች ቀርበናል። ተስፋዬ፣ ትልቅ ስራ ነው በአንተም በሚዲያህም በኩል የተሰራው። እውነት ለመናገር ምክክር ኮሚሽኑ ሂደቱን በተመለከተ ከጀርባ ያሉትን አጠቃላይ ነገሮችን እግር በእግር እየተከታተለ የሚያቀርብልህ የመረጃ ምንጭ ነበረ። በዛ አማካይነት ብዙ ነገሮችን ስንሰማ ነበር። እንደው ከአጠቃላይ ከምልመላው ሂደት ጀምሮ ምን ይመስል ነበር? 4000 ሰዎች ተመርጠው ገብተዋል። 4-5 ሳምንት ቆይተዋል። ብዙ ነገሮችን ስንሰማ ነበርና እስቲ ከምልመላው ሂደት ጀምሮ የነበረው ነገር በተመለከተ የመረጃ ምንጭ ምን መረጃዎችን ሲያጋራ ነበር? አመሰግናለሁ መሳይ። ያው በቅድሚያ አድማጭ ተመልካቹ ማወቅ ያለበት ነገር የግል አቋሜ ማለት ነው እኔ ነፃ የምወጣው ወይም የአማራ ሕዝብ ነፃ የሚወጣው ከዛም አልፎ የሀገራችን ነፃ የምትወጣው የአብይ አህመድ ባደራጀው የምክክር ኮሚሽን ወይም ፌክ ቡድን ሳይሆን ፋኖ የጀመረው ከሌሎች ኃይሎች ጋር የጀመረው የትብብር ኃይል ነው ነፃ ያወጣኛል ብዬ ማምነው። ባለፉት 3 ዓመታት ባለኝ በገባይ ልክ በሙሉ አቅሜ አሜሪካን ሀገር እየኖር ፉል ታይም በሚባል ደረጃ ትግሉን ማገዝ የነበረው ነፃም ወጣው በነፍጥ ባነገቡ የፋኖ ኃይሎች ወንድሞቼ ነው ብዬ ነው ማምነው። ግን ይሄ የታሪካችን አንዱ አካል በመሆኑ የ1987 አይነት የሚመስል ነገር ስላለው እንደ ሚዲያ ሰው ታሪክ ማስቀመጥ ነገ በህግ የሚጠየቁ ሰዎች ይኖራሉ። ከዛም ባሻገር ለታሪክም መቀመጥ ያለበት የዲጂታል ዘመን ነውና በታሪክም መቀመጥ ያለበት ትልቅ ክስተት በመሆኑ ያው ወደ መጨረሻው ሰዓት ላይ ጉዳዩን ባንክሮ እከታተል ነበርና እንደ ተስፋዬ ወልደስላሴ ወይም እንደ ብላክ ላይን መውጫ መንገዳችን ፋኖ ነው የሚለውን አድማጭ ተመልካቹ እንዲጽየን ግን ወደፊት ለፍትህና ተጠያቂነት መምጣቱ ስለማይቀር የሀገር ሀብት የመዘበሩ በህዝባችን ላይ የተጫወቱ ሰዎች እነማን ናቸው፣ ሂደቱ ምን ይመስላል፣ ያንን ነገር ማጋለጥ ስላለብን ነው የሚለውን ቀድሜ ማንሳት ፈልጋለሁ። መሳያችን ተስፋ የተወሰነ ብንቆይ፣ ምክንያቱም እኛም በዚህ ጉዳይ ላይ ለዚህ የምክክር ሂደት እውቅና መስጠት አያስፈልግም። የብልጽግና ተውኔት ነው። በጨረሻ ላይ ደግሞ ከብልጽግናም አንደኛው የኦህዴድ ብልጽግና ድራማ ነው። እዚህ ላይ አብረን ወጥመድ ውስጥ ገብተን አብረን ማራገብና ለዚህም ትኩረት ሰጥተን ህዝብን ማወናበድ ማደናገር የለብንም የሚል አቋም አለን። እንዳልከው ግን በዚህም ሂደት ውስጥ እነሱ ባስቀመጡት ሂደት ውስጥም የመጣ ነገር አለ። አንዳንድ ጊዜ ሳታስበው ስርዓቱ በራሱ እጅ በራሱ መድረክ የሚዝረከረክበት በራሱ በተኮሰው የሚመታበት ነገሮች ስለመጡ ያንን ይዘን ለመግባት ያህል እንዳልከውም በተወሰነ ደረጃ በታሪክም ማህደር ውስጥ እንዲቀመጥም ስለተፈለገ እንጂ ከዚህ ሂደት ኢትዮጵያ ታተርፋለች የሚል ቅንጣት ታክል እምነትም አልነበረንምና ይሄ ነገር እንዳልከውም ለታሪክ መቀመጥ አለበት። የባከነው ሀብት ቀላል አይደለም መሳይ። እንግዲህ 4 ዓመት ነው ከ10 ቢሊዮን ብር በላይ ነው አጠቃላይ እንደባከነ እየተነገረ ያለውና ይሄ 10 ቢሊዮን ብር እንግዲህ ለ10 ከተሞች የንጹህ መጠጥ ውሃ ሊገነባ የሚችል ትልቅ በጣም ትልቅ ገንዘብ ነው። ህዝባችን ያለበት ሁኔታ ይታወቃል። ከተማው በጣም መጠነ ሰፊ ረሃብ ነው ያለና የባከነው ሀብት ቀላል አይደለም ነው። ወደ ጉዳዩ እንግባ። የምልመላው ሂደት ምን ይመስላል ነው? የምልመላው ከመነሻው ምልመላው ችግር ነበረበት። ትክክለኛ ሰዎች እንግዲህ መረጃውን ወደ 4-5 ተሳታፊዎች መካከል የተሻለ ግንዛቤ ያላቸው ሰዎች መካከል ነው መረጃውን ያገኘሁት። ዝም ብዬ ይሄ መደበኛ ተሳታፊዎች አይደሉም። በደንብ ንቃት ያላቸው የተማሩ አጠቃላይ ሂደቱን የሚገነዘቡ የሚረዱ ሰዎች ጋር 4 ሰዎች ጋር ነው መረጃውን ያገኘሁት። በምልመላው ሂደት ምልመላው ችግር ነበረበት። ትክክለኛ ሰዎች አይደሉም የተመረጡት። እኔ ባገኘሁት መረጃ ኮሚሽኑ ሁሉንም አካታች ነው ይላል። በራሱ መንገድ ከማህበራት፣ ከአደረጃጀቶች፣ ከተለያዩ ፓርቲዎች ሁሉንም ያማከለ ነገር አካትቻለሁ ነው የሚለው ኮሚሽኑ። ፕራክቲካሊ ሲገባ ግን የተመለመሉ ሰዎች ትክክለኛ ሰዎች አይደሉም። እንደምታውቀው እንግዲህ 8ቱ አጀንዳ ሲቀረጽ በእነሱ ሐሳብ ሀገር የሚያድን ወይም ሀገሪቱን ወደ ሰላማዊ መንገድ ሊመራ ይችላል በሚል ነው አጀንዳው የተቀረጸው። በ8ቱ አጀንዳዎች ጉዳይ ላይ የተሻለ ዕውቀት፣ የተሻለ ግንዛቤ፣ የተሻለ አረዳድ ያላቸው ሰዎች ናቸው
መካተት አለባቸው ብዬ የማምነውና 8ቱን አጀንዳዎች ለመረዳት ዕውቀት ያስፈልጋል መሳይ። በጣም ትልልቅ አጀንዳዎች የሀገሪቱን መጻኢ ዕድል የሚወስኑ ቀጣይ አቅጣጫዎቻችንን የሚጠቁሙ በጣም ትልልቅ አጀንዳዎች ናቸው የተቀረጹት። ነገር ግን የተመረጡ ሰዎች አጀንዳዎቹን የሚረዱ አብዛኞቹን ማለት ነው ሁሉም እያልኩ አይደለም፣ አጀንዳውን በአግባቡ የሚረዱ ስለ አጀንዳው ምንነት ዕውቀት ያላቸው ሰዎች ሳይሆን የኮታ ጉዳይ ነው የተደረገው። ዝም ብሎ ነገርየው የስሙላ ስለሆነ ከተለያየ ስብጥር ከተለያየ ቡድን ብቻ ሰዎችን አካተትን በሚል የስብጥር አይነቱን ያዩት እንጂ ጥራቱ ላይ ብዙም አልተጨነቁምና ፕሮፌሰር መስፍን አርአያ በዚህ ሂደት መሳይ ማንበብ መጻፍ ማይችሉ ሰዎች ተካተዋል። እኔ አሁን መሳይም ተስፋይም ጋዜጠኞች ነን፣ አክቲቪስቶች አይደለንም፣ ኃላፊነት የሚሰማን ሰዎች ነን። ከዚህ በፊት ሜንስትሪም ሚዲያ ላይ የሰራች ሰዎች ነን። አሁን የመጠቃቃት ስርዓቱን ስለማንደግፍ የመጠቃቃት ሳይሆን እዚህ ጋር የታሪክ ምስክርነት ነው። ይህንን ፕሮግራም አንከር ሚዲያን እንግዲህ ተሳታፊዎችን ያዳምጡታል፣ ያዩናል፣ ይታዘቡናል ብዬ አስባለሁ። የሶሻል ሚዲያ ዘመን ነው። ወጣው ሊሞግቱ ይችላሉ ስህተት ወይም የተዛባ መረጃ አስተላልፌ ከሆነ ግን ጋዜጠኞች ነን፣ የሙያ ኃላፊነት አለብን። ሙያችን እንወዳለን፣ ሙያችን እናከብራለን። ትክክለኛውን ነገር ነው እኔ ለታሪክም ለወደፊት ለህግም ማስቀምጠው። ማንበብ መጻፍ የማይችሉ ሰዎች ተካተዋል መሳይ። ነገር ላሳመድ ምናምን አይደለም። በጣም ቁጥሩ ቀላል ያልሆነ አጠቃላይ 4000 በሚል ኮታ ነው የገቡ። ቁጥሩ ከዛም ይበልጣል መሳይ፣ አነሳዋለሁ በሂደት። ማንበብ መጻፍ የማይችሉ ሰዎች ተካተው ነበር መሳይ የምልመላው ላይ። ማንበብ መጻፍ የማይችሉ ሰዎች እንዴት ነው ነባራውን ሁኔታ የሚረዱ? አንድ ምሳሌ ልስጥ። ሐምሌ 1 ነው የገቡት። ሐምሌ 1 ገቡ። ውይይቱ ሐምሌ 8 ነው የተጀመረው። ከሐምሌ 1 እስከ ሐምሌ 7 ባለው ሂደት ኦሪየንቴሽን ይሰጥ ነበር እና አንድ ምሳሌ ብለው የሰጡኝ ምንድነው ኦሪየንቴሽኑ እየተሰጠ አንዱ ቀን ልክ ኦሪየንቴሽኑ እንደተጠናቀቀ የመጀመሪያው ቀን አንዲት ተሳታፊ ከሆነ ክልል የመጣች ተሳታፊ እጇን አወጣችና እንግዲህ ኦሪየንቴሽን ነው የተሰጠው። አሁን የነገራችሁንን ነገር በሙሉ በጽሁፍ ስጡንና እኔ አገር ቤት ተመልሼ ሄጄ እኔ አካባቢ ያለው ማህበረሰብ ኮፒ አድርጌ ጽሁፉን ልስጣቸውና ላስረዳቸው የሚል ጥያቄ ያነሳች አሉኝና እንዲህ አይነት ግንዛቤ ያላቸው ሰዎች ናቸው። ገና እኮ ውይይቱ አልተጀመረም መሳይ፣ ኦሪየንቴሽን ነው የተሰጠው። እንዴት አካሄዱ ምን መምሰል እንዳለበት ቀጣይ ሂደቶችን ያስረዷቸውና ስለ ኦሪየንቴሽን ግንዛቤ የሌላቸው ተሳታፊዎች እዚህ መድረኩ ላይ ነበሩ ነውና የተመለመሉ ሰዎች በተገቢው መስፈርት የተመለመሉ ሰዎች አይደሉም። ከቀረቡ አጀንዳዎች ከዓላማው ትልቅነት ሀገራዊ የምክክር ኮሚሽን ብለ ማንበብ መጻፍ የማይችሉ ስለ አጠቃላይ ስለ 8ቱ አጀንዳዎች ግንዛቤ የሌላቸው ሰዎች በቀላሉ መጠምዘዝ የሚችሉ መሳይ፣ በቀላሉ መጠምዘዝ የሚችሉ ትንሽ መደለያ ብትሰጣቸው በመደለያ መደለል የሚችሉ ሰዎች፣ ቴክኖሎጂ መጠቀም የማይችሉ ቴክኖሎጂውን ጠቅላላ መጠቀም የማይችሉ ተሳታፊዎች ነበሩ። አዲስ አበባ ስለተገኙ ብቻ ፊታቸው የሆነ ደስታቸው ፊታቸው ላይ የሚነበብ ተሳታፊዎች ነበሩ መሳይ። አይተው ስለማያውቁ አዲስ ስለሆነ ትልልቅ የስብሰባ አዳራሾች ውስጥ ተሳትፎ ስለማያውቁ ሴሚናር አይተው ስለማያውቁ እዛ ቦታ ላይ መገኘታቸው ራሳቸውን እንደ ትልቅ ነገር አድርገው መደሰታቸው ፊታቸው ላይ ይታይ ነበር ይሉኛል መሳይና አይተው የሚያውቁ ሰዎች አይደሉም ተሰብሳቢዎቹ። እንዲህ አይነት ማለት ግንዛቤው ያላቸውን ሰዎች አይደለም የመረጡ። በክልል ደረጃ በ3 ቀን ውስጥ ነው መሳይ መርጠው የጨረሱት። እንግዲህ 4 ዓመት የወሰደ ሂደት ነው የተባለው። አጠቃላይ ሂደቱ በ3 ቀን በክልል ደረጃ በ3 ቀን መልምለው ነው የመጡ። አጠቃላይ ቀደም ብዬ እንደገለጽኩልህ 4000 ተሳታፊ ተብሎ ነው የተገለጸው። ግን በመሃል የኦህዴድ ሰዎች ለዓላማቸው ማለት እንደ አጀንዳው ሁኔታ በየዕለቱ አጠቃላይ 35 ቀን ነው ውይይቱ የፈጀው። ተሳታፊዎቹ ከ40 ቀን በላይ እዛ ቢቀመጡ 35 ቀን የወሰደው ኦህዴዶቹ በየዕለቱ ስብሰባ ያደርጉ ስለነበር በሂደቱ መጣለው በየዕለቱ ስብሰባ ያደርጉ ስለነበር አጀንዳው ዘመን ያለ ከመሰላቸው በፈለጉት መንገድ ካልሄደ መታወቂያ አላቸው ማን እንደሚያትመው ምናምን በቀጣይ ይመጣሉ። እሱን አይዲ እየታደለ በርካታ ሰው ይገባ ነበርና የተሳታፊው ቁጥር ከ4000 ከፍ ይል ነበር ነው። በዚህ ሂደት ምናልባት ተስፋዬ ወደ ኋላ ልመልስና ድልድሉ ወይም ደግሞ ከየክልሉ ከየከተማ አስተዳደሩ ሲመለመሉ የፓርቲ ሰዎች ናቸው ወይስ ከሀገር ሽማግሌ እንደሚሉት ነው? እንደሰማነው ከሆነ በእያንዳንዱ ክልል ከፓርቲ አመራር ወይም ደጋፊ ወይም ደግሞ አባላት ከእንደነዚህ አይነት ሰዎች ናቸው ምልመላው የተካሄደው። ስለዚህ ብልጽግና ለብልጽግና የመከረበት ተብሎ ሲገለጽም አንድም ድልድሉ ወይም ደግሞ ምልመላው ቀጥታ የፓርቲ ሰዎች ወይም ደጋፊዎች ጋር
ያተኮረ ስለነበረ ነው የሚል ነገር አለ። እንደው ይሄን ነገር መረጃ ምንጮችን ነግረውሃል? በጣም ጥሩ ጥያቄ ነው ያነሳልኝ። አዎ መረጃውን ሰጥተውኛል፣ አነሳዋለሁ። መሰረታዊ ጥያቄ ነው የጠየቀው፣ የተሰብሳቢዎቹን ማንነት ስለሚያሳይ ማለት ነው። በወረዳ ደረጃ ነው ድልድል ተሰጥቷል የተባለው። ያው እንደ ክልል ነው ፋይናል ይዘውት የመጡ። አማራ ክልል 390 ተሳታፊዎች ተብሎ ነው የመጣው። እንደው የሁለቱም ክልሎች ነው በአንጻራዊነት ማነሳው። አማራ ክልል 390፣ ኦሮሚያ 540 ወኪሎች ነው የገቡ። በመጀመሪያው ቁጥር 4000 በሚባለው ኮታ ማለት ነው። በመካከል የ150 ሰው ልዩነት አለ በሁለቱ ክልሎች መካከል ማለት ነው። አማራ ክልልን እንግዲህ ወክለው የገቡ እነማን ናቸው ነው ከዚህ ውስጥ ማነሳው። አማራ ከ390 ውስጥ አማራ ክልልን ወክለው የገቡ ሰዎች የክልሉን አጠቃላይ ይሄ መዋቅራዊ አደረጃጀት የማይቀበሉ በርካታ ሰዎች አሉ። በውስጡ በርካታ ክልል መከፈል ሁሉ ክልል መሆን አለበት የሚሉ ይሄ ቅማንት ጋር በተያያዘ ጥያቄ የሚያነሱ አገው ክልል መሆን አለበት የሚሉ እንዲህ አይነት የአጠቃላይ የአማራ ክልል አስተዳደር መዋቅሩ ላይ ጥያቄ ያላቸው እጅግ በርካታ ሰዎች ተሳትፈዋል በዚህ ውይይቱ ላይና በትክክል የአማራን ሕዝብ ጥያቄ አንግበው የገቡ ሰዎች ቁጥራቸው ከ390 በጣም የተመናመነ መሆኑን አድማጭ ተመልካቹ ግንዛቤ እንዲኖረው ነው። የአማራ ክልልን ወክለው ገብተው የሚያነሷቸው የነበሩ ጥያቄዎች መሳይ ለምሳሌ የክልሉ ስያሜ ይቀየር የሚል ጥያቄ የሚያነሱ ቡድኖች ነበሩ። እዚሁ አማራ ክልልን ወክለው ገብተው እኮ ሰሜን ምዕራብ ኢትዮጵያ ተብሎ ይጠቀስ፣ ደቡብ ላይ እንደሚጠቀሰው አደረጃጀት ማለት ነው። አማራ መባል የለበትም የሚሉ የአማራን ሕዝብ ወክለው የገቡ ተወያዮች ነበሩ። እንግዲህ በስያሜው አማራ ክልል በሚለው ስያሜ እንኳን ችግር ያለባቸው የማይስማሙ ተወያዮች ናቸው። የአማራን ሕዝብ ወክለው እዛ ጋር የገቡ ነው። ትግራይ ላይ የገባውን አስቂ ነገር ልንገርና ወደ ጥያቄ እመጣለሁ። ትግራይ ክልል እንግዲህ ፕሮፌሰሩ እንደነገሩን ከ20 ጊዜ በላይ ተመላልሰን ትግራዮች በር ዘግተው አናዳምጥም፣ እንዲህ አይነት ፌክ ጨዋታ ውስጥ አንገባም። ያው ትናንት የህወሓት ሰዎች በ27 ዓመት ውስጥ ምን ይሰሩ እንደነበር ስለሚያውቁ እንዲህ አይነት ፌክ ጨዋታ ውስጥ አንገባም በሚል 20 ጊዜ አመላልሰው በራቸውን ዘግተዋል። የተደረገው ግን ምንድነው? አዲስ አበባ ላይ ታስታውሳለህ፣ የተቃውሞ ሰልፍ ወጡ የትግራይ ብሔር ተወላጆች አዲስ አበባ ላይ መቀሌ ያለውን አስተዳደር ተቃውሞ። እዛ ሰልፈኛ ላይ 300 የሚሆኑ ሰዎችን ሰልፉ ላይ የተገኙ ሰዎችን እንዳለ ወስደው የምክክር ኮሚሽኑ ውስጥ ተወያይ እንዲሆኑ ነው ያደረጓቸው። የትግራይ ክልል የማያውቃቸው አዲስ አበባ የሚኖሩ የትግራይ ተወላጆች ትግራይን ወክለው ገቡ ማለት ነው። የኮታ ጉዳይ ነው። እነዚህ ሰዎች በትክክል እዛ የትግራይ ክልላዊ መንግስት መርጦ የላካቸው ሰዎች አይደሉም። ስርዓቱ በራሱ መንገድ አፍጥፎ የሰራቸው ሰዎች ናቸውና ባጅ ተዘጋጅቷል። ባጁን ያዘጋጀው ኢንሳ ነው መሳይ። ኢንሳ ነው ባጁን ያዘጋጀው። አንድ ተወያይ ማነው? ለአንድ ተወያይ አንድ ባጅ ነው የሚሰጠው። ሁሉም ባጅ ያለው ተወያይ ነበረ መሳይ ለዓላማ ሁሉም ባጅ ያለው ምን አይነት ባጆች መሰሉ? ተወያይ የሚል ባጅ አለ፣ አወያይ የሚል ባጅ አለ፣ ድጋፍ ሰጪ የሚል ባጅ አለ። የተለያዩ አይነት ዘርፎች አሉና ይሄ በኦህዴድ ሰዎች የተመለመለውና ለዚህ ተልእኮ የተሰጠው ሰው ሁሉ አይነት ባጅ ይሰጠዋል። ኢንሳውን በእጃቸው ስለሆነ ማለት ነው። እንዳስፈላጊነቱ ባጃጁን እየቀያየረ ወደ ስብሰባ አዳራሹ ይገባል ነው። ተመራጮች እነማን ነበሩ? ተወያዮቹ የብልጽግና ሰዎች ነበሩ። አንተ ቀደም ብለህ እንደጠቀስከው በትክክል በምርጫ የተመረጡ ሰዎች። አሁን እንዲህ ስናወራው ቀደም ብዬ ተናግሬያለሁ። እኛ ጋዜጠኞች ነን፣ እንዲህ ስም ለማጥፋት ለምናምንም አይደለም። ተወካዮች ምክር ቤት፣ ክልል ምክር ቤት የተመረጡ ከብልጽግና የኦህዴድ እጩዎች እዛ ተወያዩ ሆነው ገብተዋል። ተወያዩ ብቻ ሳይሆን አብዛኛውን ይሄ የአመቻችነቱን ቦታ የያዙት እነዚህ የብልጽግና ተመራጭ የነበሩ የቢሮ ኃላፊዎች መሳይ፣ በተለይ ኦሮሚያ ክልል የቢሮ ኃላፊዎች፣ ደቡብ ያሉ ክልሎች የተወሰኑ የቢሮ ኃላፊዎች አመቻቾቹ ነው ገብተዋል። መመሪያው ምንድነው የሚለው? አመቻቾቹ ገለልተኛ መሆን አለባቸው፣ ከየትኛውም የፖለቲካ ፓርቲ ወይም ድርጅት ነፃ መሆን አለባቸው ነው የሚለው። ነገር ግን በምክር ቤት ደረጃ በተወካዮች ምክር ቤት ደረጃ ተመርጠው ለቀጣይ አሁን ምክር ቤት የሚገቡ ሰዎች ሳይቀር በአወያይነትና በአመቻችነት የተቀመጡበት የምክክር ኮሚሽን ነው የነበረው። በጣም ፌክ ስራ ነው ሲሰራ የነበረው። እነዚህ ሰዎች እዛው ጫና ያደርጋሉ፣ በሚያመቻቹበት መድረክ በሙሉ ጫና ያደርጋሉ፣ የስለላ ስራ ይሰራሉ። ስለላ በደንብ ጠበቅ ያለ ስራ ይሰራሉ። አጠቃላይ እንቅስቃሴዎች ይጠናሉ። መሳይ ምንድነው የሚናገሩ? አዳራሽ ውስጥ ካለ የመሳይ አቋም፣ የመሳይ አስተሳሰብ፣ መሳይ ወጥቶ እነማን ጋር ይገናኛል፣ እንዲህ አይነት ነገሮች ጥናት ያደርጋሉ። መድረኩ በሚፈልጉት መንገድ
ኦህዴዶች በሚፈልጉት መንገድ የማይሄድ ከሆነ እነዚህ አመቻቾቹ ሼፕ ያደርጉታልና እዛ ቡድኑን ወክለው የገቡ ሰዎች በተለይ ኦህዴድ ያሰማራቸው የራሱ ምክር ቤት የገቡትን የቢሮ ኃላፊዎችን ሳይቀር በአመቻችነት አስገብቷል መሳይና አጠቃላይ ይሄ የምልመላ መስፈርቱ ጤነኛ አልነበረም ምደባው የሚል መረጃ ነው ያለኝ። እንግዲህ ተስፋዬ እውነት ለመናገር ይሄን በተመለከተ በተለያዩ ጊዜያት ያቀረብናቸው ዜናዎች ፕሮግራሞችም አንተ አሁን ከምትለው ጋር በደንብ የተገናኙና አንድ አይነት መሆናቸውን ነው ተመልካቾችን መረዳት የሚችሉት። እንግዲህ ወደ ድልድሉን እንምጣ። አዲስ አበባ መጡ። ከዛ 4000 ተባለ። አጀንዳዎች 8 አጀንዳዎች ናቸው። ክፍፍል ነበር። በወቅቱ በነበረን መረጃ ለምሳሌ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነትን ወክለው የሄዱ ሰዎች ስለ ሃይማኖት ጉዳዮች መነጋገር ሲገባቸው የተመደቡት ግን ሌላ አጀንዳ ላይ ነው፣ የአርብቶ አደር ምናምን የሚባል ላይ። ስለዚህ ድልድሉ እንዴት ነበር? አዲስ አበባ ከመጡ በኋላ እንዴት ነበር ድልድሉ ከአጀንዳዎቹ ጋር በተያያዘ? እንደጠቀስከው ነው መግቢያው ላይ የተለየ እንትን አይደለም ያለው። 4000 ሰው ቁጥሩ እንዳልኩ 4000 ሚል ተጠቀሰ እንጂ በየዕለቱ ቁጥሩ ከፍ ሊጨምር ነበረ። የአጀንዳዎች መዘበራረቅ ኦህዴዶች በሚፈልጉት መንገድ አልሄድም ብለው ካሰቡ አጀንዳው ላይ ይሄ ቀደም ብዬ እንደጠቀስኩልህ ያሰማሩት ኃይል አለ። በጣም በርካታ ቁጥር ያለው ኃይል ነው ያሰማሩ። የድጋፍ የሚሰጡ ልጆች እዛው ግቢ ውስጥ ውሃ የሚያቀርቡ ይሄ የበጎ አድራጎት ተብለው የገቡ ልጆች ማለት ነው። ውሃ የሚያቀርቡ፣ ምግብ የሚያቀርቡ፣ ማይክ የሚያቀብሉ ይሄ ጋውን ለብሰው የገቡ ልጆች ሳይቀር የደህንነት ስራ የሚሰሩ ልጆች ነበሩ። በኦህዴድ በኩል ተመልምለው በአግባቡ የገቡ ልጆች ናቸውና የቁጥሩ በጣም እንትን ይላል። 4000 ብቻ ተብሎ አይደለም መጠቀስ ያለበት፣ ይጨምር ነበረ በየጊዜው እንደ አጀንዳው መውጣትና መውረድ ማለት ነው። የቡድን ድልድሉ 4000 ሰው ለ8 ደለደል ነው ያሉት። 8 አጀንዳ ነው ያለው። አንድ ቡድን 500 ሰው ይይዛል። ድልድሉ እንዴት ተሰራ የሚል ጥያቄ የጠየቁ ልጆች በኦሪየንቴሽኑ ጊዜ ማለት ነው እና እነ ፕሮፌሰር ንስፈናሪያ የሰጡት መልስ በኤአይ ነው ድልድሉን የሰራ ነው የሚል ምላሽ ነው የሰጡት። በኤአይ የተሰራ ድልድል ነው የሚሉ እንግዲህ በግልጽ አላሳዩዋቸውም። ኤአይ እንዴት ነው የሰራው፣ በምን መንገድ ነው የተሰራው፣ በግልጽነት የተቀመጠ ነገር የለም። ብቻ የምንነግራችሁን ተቀበሉ ነው። በኤአይ ነው የደለደልናቸው የሚል ምላሽ ለሁሉም 4000 ተሰብሳቢ መጀመሪያ ላይ ለነበረው አካል ሰጥተዋል። ከዛ በኋላ የሚፈልጉትን ሰው ወደሚፈልጉት አጀንዳ ነው በጀርባ ሰርተው የመጡት። መሳይ የሚፈለግበት ተልእኮ ተሰጥቶታል። እሱ የአዲስ አበባ ጉዳይ ላይ ገብቶ የተሰጠውን ተልእኮ እንዲያስፈጽም፣ ተስፋዬ ወልደስላሴ ተልእኮ ተሰጥቶታል። የፌዴራሊዝም ጉዳይ ላይ ያን የተሰጠውን ተልእኮ እንዲያስፈጽም ተደልድለን አልቋል። መጨረሻ ላይ ግን ከአማራ ክልል የመጡ አብዛኞቹ ተከራካሪዎች በጣም ጠበቅ ያለ ጥያቄ በማንሳታቸው ይህንን የኤአይ ድልድል አንቀበልም በሚል ተቃውሞ በመነሳቱ እንደገና በጣም እንዲሆን ተደርጓል። 500 ሰው ከተደለደለ በኋላ አጀንዳዎቹ እናንተ በለፈለጋችሁት ቡድን ለቡድን አንድ ይሄን ለቡድን ሁለት ይሄ ሳይሆን እዚሁ ፊት ለፊት እጣ ይመታና ለ8ቱ ቡድኖች አጀንዳዎቹ ይሰጥ የሚል በከፍተኛ ጭቅጭቅ ከአማራ ክልል የመጡ ተወካዮች አጀንዳውን አስቀየሩት። መጀመሪያ ኦህዴዶች ፕላን ባደረጉት አይደለም የሄደው ሰው በእጣ አጀንዳዎቹ ለእያንዳንዱ ለ8ቱም ቡድኖች 8ቱም አጀንዳ እንዲከፋፈል ተደረገ ማለት ነው። በዚህ ሂደት ኦህዴዶች በየቀኑ ስብሰባ ይቀመጡ ነበር። የየዕለቱን ኦህዴዶች በልዩነት ማለት ነው የኦህዴድን ወክለው የገቡ ወይም ከኦሮሚያ ክልል የመጡ ተወያዮች በሙሉ በየዕለቱ ውይይት ነበራቸው። ማታ ማታ ይሰበሰባሉ፣ የዕለቱ ውሎውን ይገመግማሉ። የትኛው አጀንዳ ከ8 ውስጥ የትኛው ጋር ምን እየተካሄደ ነው፣ ምን እየተደረገ ነው፣ እነሱ ካስቀመጡት ጎል አኳያ በአግባቡ እየሄደ ነው ወይ፣ የደከመ ነገር ካለ እንዲህ ባላንስ የመስራት ስራ ነበር። በየዕለቱ ማታ ማታ ውይይቶች ይደረጉ ነበር። ከሁሉም ክልሎች በተለየ ኦሮሚያዎቹ ጋር ውይይት ይደረግ ነበርና ምንድነው የተደረገው? ያው በጣም እንዲደለደል አደረጉ በብዙ ሙግት። ከመነሻው የኦህዴዶቹ ፕላን እንዲደናቀፍ ስለተደረገ በየዕለቱ እየተገናኙ ማከም መቻል ነበረባቸው። አንድ ቡድን በጣም እኮ ያሳዝናል መሳይ፣ አንድ ቡድን ለ35 ቀናት በአንድ አጀንዳ ብቻ ነው ሊወያይ የሚችለው። ቀደም ብለን አንስተናል የተወያዮቹን ማንነት፣ የትምህርት ደረጃ፣ የፖለቲካው የሚረዱበት ግንዛቤ፣ ይሄ ከቀበሌያቸው ውጪ ያለው
የክልሉን ሁኔታ የማይረዱ አገራዊውን ጉዳይ የማይረዱ የምስራቅ አፍሪካ ፖለቲካን ወቅታዊ ሁኔታ የማይረዱ ዓለም ዛሬ እንዴት ወዳደረች የሚለውን ነገር የማይረዱ በርካታ ተወያዮች ነው እዚህ ውስጥ ያሉን። በአንድ አጀንዳ ላይ 35 ቀን አንድ ቡድን እንዲወያይ ተደርጓል። ሌላ ሁለተኛ አጀንዳ ማንሳትም መንካትም መወያየትም ሀሳብ መስጠትም አይችልም። አንድ ተወያይ ቡድን አንድ የተሰጠው አጀንዳ አለ። በዛ በተሰጠው አጀንዳ ብቻ ነው ሊመክር የሚችለው። ይሄ ለቀሪው 7 አጀንዳ እሱን የሚመለከት አይደለም ነው። እዚህ ውስጥ እነ ፕሮፌሰር መሳይ ጥያቄ ቀርቦላቸው ነበረ። ለምንድን ነው አንድ ተወያይ አንድ ቡድን አንድ ጥያቄ ለ35 ቀን የሚወያይ ተብሎ ጥያቄ በይፋ ሲቀርብላቸው አይ ሳይንሳዊ አካሄድ ነው ይሄድን። ይሄን ፕሮፌሰሩ በአደባባይ ያሉት ነው። ሳይንሳዊ አካሄድ ነው ይሄ። ተቀበሉ፣ ሳይንስ ነው ይሄ። ለ35 ቀን አንድ ተወያይ አንድ አጀንዳ ላይ ነው የሚመክረው። አንተ ቀደም ብለህ እንዳነሳው የሃይማኖት አባቶች በፌደራሊዝም ጉዳይ ላይ ተደልድለው ስለ ፌደራሊዝም ይመክራሉ። የፌደራሊዝም ኤክስፐርት ወይም ፒኤችዲ ያለው ሰው በፌደራሊዝም ጉዳይ ላይ ከሚወያይ ይልቅ ሃይማኖታዊ ጉዳዮች ላይ ቁጭ ብሎ አስተያየት እንዲሰጥ የፖለቲካ ፓርቲዎች በፖለቲካ ጉዳይ ላይ ከሚወያዩ ወይም በፖለቲካ ጉዳዮች ላይ ከሚደለደሉ ይልቅ ሙስናን በተመለከተ ይሄ ሙስና እንዴት ነው የሚጠፋው ምን መደረግ ያለበት እንዲህ አይነት ውይይቶች ላይ እንዲጠመዱ ተደርጓል። ሰዎች የመጀመሪያ የምንመራው ችግር እንዳለ ሆኖ ከገቡም በኋላ ደግሞ በሚመለከታቸው ቦታ ላይ አይደለም የተደለደሉት። አንድ የሃይማኖት አባት፣ አንድ ቤተክርስቲያን አስተዳዳሪ፣ አንድ መለኩሴ ስለ ፌደራሊዝም ምንም ሐሳብ ሊሰጥ የሚችለው ሰው ሁሉ እኩል ዕውቀት አለው የሚል አረዳድ ነው ኮሚሽኑ ያለው። መሳይ ከተስፋዬ በአዲስ አበባ ጉዳይ መሳይ ከተስፋዬ በሆነ ጉዳይ ላይ እኩል ዕውቀት ሊኖረን አይችልምና ኮሚሽኑ እኩል ናቸው የሰጠናችሁን አጀንዳ ብቻ ታራግባላችሁ ወይንም ትወያዩበታላችሁ የሚል ጠንከር ያለ አቋም የነበረውና አብዛኛው ሰው በእውቀቱ ልክ ባለው መረጃ ልክ ወይም ባክግራውንዱ ግምት ውስጥ ገብቶ ሳይሆን ኮሚሽኑ ዝም ብሎ በራሱ በገባው ልክ ነው ሰዎችን ብድግ አድርጎ የመዘነው። ያው ኤአይ የሚለው እንትን እንዳለ በ500 አደረጉት። 500 ለሁለት ተከፍሎ 250 ሆነ። 250ው ለ5 ተከፍሎ በ50 የመጨረሻው መወያያ መድረክ 10 ሰዎች ናቸው መሳይ በአንድ ቡድን ውስጥ የሚገቡ 10 ሆነው ይገባሉ። አይተዋወቁም። መሳይ ማን ምንድነው ከተመሳሳይ ክልል መጣው አይተዋወቁም። እነዚህ ሰዎች የተደረገው ምንድነው አድማጭ ተመልካቹ በደንብ እንዳውቀው ኋላ ላይ ለማነሳው ነገር ስለሚጠቅም ወዲያው እንደገቡ ተመራረጡ ተባለ። ምን አይነት ምርጫ? ሰብሳቢና ጸሐፊ ምረጡ ተባለ። እነዚህ ሰዎች አይተዋወቁም። 10ሩም ሰዎች ማን ምንድነው የትምህርት ደረጃው ምን እንደሚሰራ ይሄ አጠቃላይ ባክግራውንዱ አይተዋወቁም። ጸሐፊና ሰብሳቢ ምረጡ ተባለ። እዚህ ጋር ድራማ አለ። ድራማው ልነግርህ ነው። የተወሰነ ጭቅጭቅ ከተነሳ በኋላ የኦህዴድ ሰዎች ስምሪት የተሰጣቸው ስላሉ የተወሰኑት እኔ መሆን እችላለሁ እኔ ጸሐፊ መሆን እችላለሁ ይላሉ። አብዛኛውን ከሰብሳቢነት ይልቅ የጸሐፊነቱን ቦታ ነው ያዙት። ቆይቼ አስረዳለሁ ምክንያቱም የጸሐፊነቱን ቦታ ነው ያዙት። እጃቸውን እያወጡ ነው የሚሉ አሉ። ሁለተኛው መንገድ ደግሞ ምንድነው የተደረገው? አንድ ቡድን ውስጥ እኔና መሳይ ካለን ኦህዴድ ምልመላ ላይ እንተዋወቃለን። አብረን ተልቆ ተሰጠን ነው ዛ ቡድን የገባ ነው። ካሰሩ እኔ ጄን አውጥቼ መሳይ ጸሐፊ ይሆንላለሁ። በሰው ሌላው አዲስ እንግዳ ስለሆነ 80% የሚሆነው አጠቃላይ ይሄ 10 የሚሆኑ ተወያዮች ጸሐፊዎቹ የኦህዴድ ብልጽግና ሰዎች ናቸው። ኦህዴድ ብልጽግናና ከአማራ ክልልም የተወሰነ ከደቡብም እንደዚህ የተወሰነ ዋነኛ ለስርዓቱ ያሸረገዱ ሰዎች ገብተዋል። ይሄ ምንድነው ነው ቁም ነገሩ? ይሄ ምንድነው? ከሰብሳቢነቱ ይልቅ ጸሐፊው ላይ ፎከስ የተደረገበት ዋነኛው ምክንያት መስፈርት የለውም። ቀደም ብዬ እንደጠቀስኩት በራሳቸው ዝም ብለው ነው ተመራረጡ የተባለው። ማን ምንድነው የሚታወቅ ነገር የለም። ሞጁል ተሰጥቷቸዋል። ሞጁሉ መሪ ጥያቄዎች አሏቸው ለተወያዩ። መሳይ ለምሳሌ በአዲስ አበባ ጉዳይ ከሆነ አንድ ተወያዩ ሆነ ገብተህ ስለ አዲስ አበባ የሚሰማህን ብቻ ጻፍ ነው የምትባለው። ልብ ውስጥ ያለውን ነገር በሙሉ አውጣና ጻፍ ትባላለህ። ስም አይጻፍም። በአዲስ አበባ ጉዳይ መሳይ መኮንን የሚሰማውን ይቸከችካል። ፋይናሊ ሲጨርስ ምንድነው የሚያደርገው? ክፍል ውስጥ ቴብል አለ። ቴብል ላይ ወስዶ ያስቀምጣል። ሁሉም ተሰብሳቢ ዛጋ ያስቀምጣል። ማን ምን ጻፈ የሚታወቅ ነገር የለም፣ ስም ስለማይጠቀስ ማለት ነው። መጨረሻ ከአጀንዳ ውጭ መጻፍ አትችልም። የተሰጠ የአዲስ አበባ ጉዳይ ነው። ለስምንቱም ቡድኖች የየራሳቸው አጀንዳ ማለት ነው። በተሰጠ አጀንዳ ላይ ብቻ ትጽፋለህ። የጸሐፊው ስራ ምንድነው ማለት ነው? ያንን እየለቀመ ይጽፋል። ስለዚህ እዚህ ጋር 80%
የብልጽግና ሰው ነው ጸሐፊዎች ቦታውን የያዙት ብያለሁ። እንግዲህ በራሳቸው በሚፈልጉት መንገድ በተሰጣቸው ኦሪየንቴሽን መሰረት አጀንዳው ምን ያደርጉታል ማለት ነው። አጀንዳው ላይ እነሱ በተሰጣቸው መሰረት ያንን ነገር ያሰፍሩታል፣ ይጽፉታል ነው። የዩኒቨርሲቲ በጣም የሚገርምህ የ500ዎቹ አወያዮች እነዚህ አመቻቾቹ የሚባሉት ከዩኒቨርሲቲ ሄዱ ናቸው። መሳይ ከዩኒቨርሲቲ ሄዱ ገለልተኛ የሚባሉ ናቸው። ነገር ግን የተወሰነ የገለልተኛ የሆኑ ሰዎች ገብተዋል። አብዛኞቹ ለምሳሌ ከደቡብ ክልል ያሉ ዩኒቨርሲቲዎች ላይ የመጣ የዩኒቨርሲቲ ተወካይ ሰው የደቡብ ክልል ተወካይ ይመስለዋል። የኦሮሞ ብሔር ተወላጆች በዩኒቨርሲቲው ያሉ አብዛኛው ተመርጠው መጥተዋል። ለዚህ ፐርፐዝ ተመርጠው ማለት ነው። ጋዜጠኛ ነኝ፣ ሐቁን ነው ማስቀምጠው ነኝ። ከ500 ተወያዮቹ መካከል አመቻቾቹ አብዛኛዎቹ ገለልተኛ የሚል ስም ቢኖራቸው የዳቦ ስም ዋነኛ የሥርዓቱ ደጋፊዎችና ከሥርዓቱም ደግሞ የኦሮሞ ብሔር ተወላጆች ናቸውና ጸሐፊዎቹ ከተሰጣቸው ተልዕኮ አኳያ ተሰብሳቢው የሚያነሳው የሚጽፈው የሚሰጠው ሐሳብ አለ። እነሱ የተሰጣቸውን ተልዕኮ ይዘው በአግባቡ ያረቃሉ ነው። ከታች አንድ ጸሐፊ አለ። ወደ 50ው ሲሄዱ ከአምስቱ ቡድኖች አንዳንድ ሰው ይሄድና ለ50ው ተወያይ 5 ጸሐፊዎች አሉ። እንግዲህ 80% ጸሐፊዎች የኦህዴድ ብልጽግና ሰዎች ናቸው ብያለሁ። ከ50ዎቹ ተወያዮች ውስጥ 5ቱ ጸሐፊዎች ይኖራሉ። ወደ 250 ሲሄዱ 5 ከ5 ቡድን 25 ጸሐፊዎች ይኖራሉ። እንግዲህ ምን ያክል ተጽዕኖ እንዳለው አስብ። ወደ 500 ሲመጡ የመጨረሻው ወደ 500 ሲመጡ 25 ከሁለቱ 50 ይሆናል። ነገር ግን 20ውን ሰው ይቀንሱና ለ500 ተወያይ 30 ጸሐፊ ነው የነበረው መሳይና 80% የራሳቸው ሰዎች ናቸው። እዚህ ጋር አንድ የሰሩትን ፌክ ልንገርና ይሄኛውን አጀንዳ እንዝጋው። ለምሳሌ አጀንዳው ሲረቀቅ የሀገሪቱ በፓርላሜንታሪ አካሄድ ትሂድ ወይንስ በፕሬዝዳንታዊ ትሂድ የሚል ሐሳቦች ተነሱና ከ10 ቡድኖች ከ500 ነው ማወራ ከ10 ቡድኖች ውስጥ 8ቱ ቡድን ሀገሪቱ በፌዴራሊዝም ስርዓት ነው መመራት ያለባት በፓርላሜንታዊ ስርዓት ነው መመራት ያለባት የሚል አቋም ያራምዳሉ። በፓርላሜንታዊ ስርዓት ከሁለቱ ቡድኖች ውስጥ ሁለት ግለሰቦች ግን ተልዕኮ የተሰጣቸው ሁለት ግለሰቦች ከየ50 ማለት ነው። በ500 ስር 10 ቡድን አለ 50 8ቱ ቡድን የፌዴራሊዝም ስርዓት ነው መከተል ያለብን ይላል። ሁለቱ ቡድኖች ላይ ግን አንዳንድ ግለሰቦች በፕሬዝዳንታዊ ፌዴራሊዝም ሳይሆን በፕሬዝዳንታዊ ነው መመራት ያለብን የሚል አቋም ስላራመዱ የ500ዎቹ ሐሳብ ሆኖ እንደ አጀንዳ እንዲቀመጥ ተደረገ። መሳይ የጸሐፊዎቹ ተጽዕኖ ስላለበት ሁለት ግለሰብ ብቻ ስላነሳ የአብዛኛው 500 ሰው ሐሳብ በሚል ወደ ፕሬዝዳንታዊ ውይይቱ እንዴት ተደርጓልና አጠቃላይ ድራማ ነው የሚሰራው መሳይ ድልድል ውስጥ። እዚህ ጋር ምንድነው የመጀመሪያው ሐሳብ የነበረው ከ500 ተወያዮች ውስጥ 75 ከመቶ የድምጽ ብልጫ ካገኘ ውሳኔ ይሆናል ነው የሚለው መሳይ። እዚህ ጋር አድማጭ ተመልካቹ አንከር ሚዲያ አድማጭ ተመልካቹ በደንብ ማወቅ ያለበት 500 ተወያይ ላይ አንድ ጉዳይ 75 ከመቶ ድምጽ ብልጫ ካገኘ ውሳኔ ይሆናል ነው የሚለው። ምክረ ሐሳብ ምናምን የሚባል ነገር የለም። የመጀመሪያው ንግና መመሪያ ነው የምነግርህ። ውሳኔ ይሆናል ይላል። ነገር ግን ቀደም ብዬ እንደጠቀስኩት አጀንዳው ለሚፈልጉት ሰው በሚፈልጉት መንገድ ስላልሄደላቸው ምን አደረጉት? አዲስ መመሪያ መጡና ምክረ ሐሳብ ነው መሆን ያለበት ውሳኔ አይሆንም ተባለ። አዲስ ህግ መጣ። ይሄ ሌላ ውዝግብ ያስከተለ እንትን ነው። በዚህ ሂደት ምን አመጡ? ቅርቃር ውስጥ የሚገቡ አጀንዳዎች የሚያጨቃጭቁ ማያግባቡ አጀንዳዎች ካሉ የሚፈታ የሽማግሌ ቡድን ይመረጥ ተባለ። 120 ሰዎች አሉበት የሽማግሌ ቡድን ይመረጥ። እንግዲህ ሽምግልና ያው እኛ የምናውቀው በሀገራችን ሰው ሲጋጭ ወይ በድንበር አለመግባባት ሲፈጠር ብቻ በተለያየ መንገድ ነው። ለምክክር ብለው ገብተው አለመግባባቶች ቢፈጠሩ የሚያሸማግሉ አካላት በሚል 120 ሰዎች ያሉበት ቡድን ተመረጠ። አሁን እዚህም ጋር ያመራረጡ ችግር አለበት መሳይ። ከአንድ ቡድን 15 ሰው ይመረጥ የሚል ግሩፕ አለ። በቡድን ሳይሆን 8 ቡድን 15 ሲባዛ 120 ይመጣል በ8። ሁለተኛው ቡድን ደግሞ ምን የሚል ሐሳብ አለው? በቡድን ሳይሆን በክልል ይሁን፣ የክልል ተወካዮች 15 ሰዎች ነው መግባት ያለባቸው የሚል ቡድን አለ። ሁለቱም ሚክስ ተደርጎ ነው የገቡ። ግልጽ መስፈርት ስለሌለ ኮሚሽኑ 4 ዓመት ስራ እየሰራው ነው ቢልም ግልጽ መስፈርትና በአግባቡ የተጠና ስራ ስለሌለው
ሽማግሌ ቡድኑ ላይ እንኳን ከህግ ውጭ ነው ያቋቋሙት። ሽማግሌ ቡድኑ እንኳን አንደኛው ቡድን ላይ የተመረጡ ሰዎች በቡድን 15 ናቸው። አንደኛው ቡድን ላይ ደግሞ ክልልን ወክለው በማለት በክልል ደረጃ ተመርጦ የመጡ ሰዎች ናቸው። እዚህ ውስጥ የክልል ርዕሳነ መስተዳድሮችና ከፍተኛ አመራሮችም አሉ። 120 ሽማግሌ ውስጥ እንግዲህ ልብ አድርግ፣ አብይ አህመድ የሾማቸው አብይ አህመድ ያስቀመጣቸው ስርዓቱን እስከታች የሚያስኬዱ ህዝባችንን በድሮን የሚያስጨፈጭፉ መንገድ የሚመሩ ገዳዩን ጨፍጫፊውን ወታደራዊ መንግስት መንገድ የሚመሩ አቅጣጫ የሚሰጡ ሚሊሻ የሚያሰማሩ ካድሬዎቻቸውን እስከ ቀበሌ ጎጥ ድረስ ወርደው ህዝብ የሚያስጨፈጭፉ ሰዎች ላይ የምክክር ኮሚሽኑ ላይ ደግሞ ሽማግሌ ተብለው ተቀምጠዋል። መሳይ ቢሮ ኃላፊዎች ማነው ርዕሰ መስተዳድሮቹ አረጋ ከበደ፣ ሽመልስ አብዲሳ ወደ ኋላ ቆየት ብዬ እመጣበታለሁ። እነዚህ ሰዎች ዋነኛው የሽምግልና ቡድን ውስጥ እንዲቀመጡ ተደረገ ማለት ነው። እንግዲህ 120 ሰዎች ናቸው። 4000 ሰው ያልተግባባበትን አጀንዳ እነዚህ 120 ሰዎች ቁጭ ብለው ተወያይተው ለአጠቃላይ ለ4000 ያቀርባሉ። እነዚህ 120 ሰዎች ለስብሰባ ተቀመጡ። መሳይ ለስብሰባ ተቀመጡና በስምንቱም አጀንዳ ላይ ተወያዩ፣ ተነጋገሩ። የነሱ የ120 ሰዎች አቋም እንግዲህ ቀደም ብዬ ጠቅሼዋለሁ። አብይ ያስቀመጣቸው ባለስልጣናት አብዛኞቹ ርዕሳነ መስተዳድሮቹ እና ዳነችን ጨምሮ የተወያዩበት 120ዎቹ የተወያዩበት ሐሳብ ለ4000 ሰው እንዲቀርብ ተደረገ። መጨረሻ ላይ መሳይ በጭብጨባ 4000 እነዚህ 120 ሰዎች ያቀረቡት አጀንዳ ይጽደቅ ተብሎ ሐሳቡ ቀረበ። ወደ 4000 ሰዎች ሄደ። ይሄ እንግዲህ የክልል ጉባኤ ነው ተብሎ ስያሜ የተሰጠው። ቅርቃራ የገቡ አጀንዳዎችን ይወያያል፣ ይመክራል በሚል ነው የሄደው። መጨረሻ ላይ ግን ስምንቱንም አጀንዳ ተነጋግሮ ወደ 4000 ሰዎች ይዞ ይሄድና በጭብጨባ ይጸድቃል የሚል ሐሳብ ነው የቀረበው። በማግስቱ የ4000 ሰው ተጠርቶ እነዚህ 120 ሰዎች ያቀረቡት ሐሳብ ይቀርብና በጭብጨባ ይጸድቃል የሚል ውይይትም ተሳታፊው አይፈቀድለትም። አንድ ተወያይ ለአንድ አጀንዳ ብቻ ነው ቀደም ብዬ እንደጠቀስኩት 35 ቀን መነጋገር የሚችለው። ሌሎች 7 አጀንዳዎች እሱን የሚመለከቱ አይደሉም፣ የሌላ ቡድን ስራዎች ናቸው። ለ8 የተከፈለ ነው። እንግዲህ እነዚህ 120 ሰዎች በስምንቱ ጉዳይ ላይ ተወያዩና በማግስቱ ለ4000 ሰዎች ቀርቦ በጭብጨባ ይጸድቃል ነበረ ሐሳቡ። ኋላ በማግስቱ ያ ስብሰባ ሲጠበቅ ኦሮሚያ ክልል ቅሬታ አለኝ የሚል ቅሬታ አቀረበ ተባለ። መሳይ በማግስቱ ቅሬታ አለኝ ሲል በመመሪያው መሰረት የምክክር ኮሚሽኑ መመሪያ 3 ክልሎች ቅሬታ ካቀረቡ አጀንዳው እንደገና ይታያል ነው የሚለው። 3 መሆን መቻል አለባቸው ክልሎቹ። እዚህ ጋር ግን ኦሮሚያ ሽመልስ አብዲሳ እሱ ቅሬታ ስላቀረበ መመሪያ ተሽሮ አጀንዳ እንደገና ይታይ ተባለ። በምን? በአዲስ አበባ ጉዳይ መመሪያው ተሽሮ እንደገና ይታይ ተባለ። እንግዲህ የምክክር ኮሚሽኑ ከነችግሩ ቀደም ብለን መግቢያ ላይ አንተ ምንም እንዳነሳ ነው ከነችግሩ እንዳለ ሆኖ የምክክር ኮሚሽኑ ላወጣው ህግ እንኳን የሚገዛ አይደለም። 3 ክልሎች መመሪያውን ማለት በአዲስ አበባ ጉዳይ ቅሬታ ካላቸው አጀንዳው እንደገና ይታይ ብለው 3 ክልሎች ካመለከቱ አጀንዳው እንደገና ይነሳል ነው መመሪያው የሚለው። ነገር ግን የሽመልስ አብዲሳ ክልል ስላቀረበ አንድ ክልል ያው ኦሮሚያ በመሆኑ አጀንዳው እንደገና ለውይይት ይቅረብ በሚል ሐሳብ ተነሳ። የክልል ጉባኤዎቹ ማለት የክልል ጉባኤ ተብለው የሚጠሩ ሰዎች እንግዲህ ስራቸውን ጨርሰው ተበትኗል ተብሎ ነበረ። ከዛ እንደገና ኦሮሚያ ጥያቄ ስላስነሳ አሁንም ለውይይት ይቀመጡ ተባለ። እነዚህ 120 ሰዎች ማለት ነው 120 ሰዎች የኦሮሚያን ጥያቄ ምክንያት በማድረግ እንደገና ጥርቃር ውስጥ የገባ አጀንዳ በሚል በአዲስ አበባ ጉዳይ ብቻ ማለት ነው በአዲስ አበባ ጉዳይ ብቻ ለስብሰባ ተቀመጡ። በዚህ ሂደት የአማራ ክልል ተወካዮችና የተወሰኑ የደቡብ ምዕራብ ኢትዮጵያ ክልል ተወካዮች እኛ አንሰበሰብም ጨርሰናል፣ ምክንያቱም መመሪያ ተጥሷል። መመሪያው የተጣሰ ምንድነው? አንድ ክልል ሳይሆን 3 ክልል አቤቱታ ወደ እሱ ሂደት እንመጣለን። ሂደቱን በተመለከተ የአስተራቂ ሽማግሌ እንዴት ነው የተቋቋመው? ምን ሲያደርግ ነበር? የክልል ፕሬዝዳንቶች ምን አሉ የሚለውን እንመጣበታለን። እውነት ለመናገር ቀደም ሲል ያነሳው አንድ ሐሳብ አለ። የግብር ይውጣ ስራ ይመስላል እንደው ታስቦበት አንድ ሀገር 130 ሚሊዮን በጣም ዘርፈ ብዙ ችግር ያለባት በዘመናት የተጠራቀሙ የተለያዩ ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ
ፈተናዎችን ከፊቷ የተደቀኑ ምክክር ስትቀመጥ ምን አይነት ምክክር ነው የሚለውን እንደው አንዳንድ ባለሙያዎች ሲገልጹት ፈጽሞ ፌዝ የመሰለ ቧልት የመሰለ ነገር ካልሆነ በስተቀር የሚገናኝም አይደለም በጣም ዝቅተኛ የሆነውን እንኳን መስፈርት የሚያሟላ ሂደት አልነበረም ብለው ይገልጻሉ እንደተባለውም እንዳየነውም ፌክ ነው አብዛኛው ነገር ዝም ብሎ የግብር ይውጣ ነው አንዳንድ ጊዜ ኮሚሽነሮቹ ራሳቸው እርስ በርስ አልተግባቡም አንዳንድ ነገሮች ላይ ሆድና ጀርባ ሆነው የሄዱበት ሂደት አለ ያው የደህንነት ኃይሉ መሃላቸው ገብቶ በእጅ እየተመዘዘ በኋላ ላይ እናነሳዋለን የኮሚሽነሩ ዋናው ኮሚሽነር ፕሮፌሰር መስፍን አራያ እንዴት ነው በዚህ ሂደት ውስጥ ያሉት በምን ወደ አሜሪካ መጡ እንዴት ተመለሱ በመጨረሻው መድረኩ ላይ እንዴት ተገኙ ውስጥ አዋቂ ምንጮች ብዙ ነገር ነግረውናል ለማንኛውም አጠቃላይ ሂደቱ ትክክለኛ እንዳልነበረ የጥድፊያ እንደነበረ ለአንድ የፖለቲካ ተልኮ ብቻ ታስቦ የተካሄደ እንደሆነ እንረዳለን እስቲ ከዛ በኋላ ሂደቱ እንግዲህ ይሄንን ለተመልካቾች ያቀርብክ ያለው በተከታታይ በብላክ ላይን ሚዲያ ላይ ከዛ ከውስጥ አዋቂዎችን በድምጽ ጭምር ድምጻቸውን ቀይረ ማንነታቸው እንዳይታወቅ አድርገ መረጃውን ከፈረሱ አፍ ነው ለተመልካች ስታቀርብ የነበረው ያንን መነሻ አድርገ ነው ለኛም ማብራሪያ እየሰጠህ የምትገኘው ምን ነበር ሄደቱ ተካሄደ እንግዲህ ቀደም ሲል የጀመርከው እንድትቀጥል ነው ሽማግሌዎች ቡድን የሚባል መጣ ከዛ በኋላ 50 500 ቁጥሩ ራሱ በጣም አደናጋሪ ነው አንዴ 500 አንዴ 50 አንዴ 10 250 ለምን ሰማው ራሱ በደንብ ጉዳዩን ለምንከታተለው ራሱ በጣም አደናጋሪ ነበር ተስፋዬ ያ 120ዎቹ የሚባሉት ጨርሰዋል ተበትነዋል ከጉጭ ነው ከዚህ በኋላ መሰብሰብ የለባቸው የሚል ጥያቄ አለ ከመነሻው አጀንዳው ልክ አይደለም 3 ክልሎች አልጠየቁም ኦሮሚያ ብቻ ነው የጠየቀው ቀጥሎ ደግሞ ይሄ 120 የሚባለው ሽማግሌ ቡድን ስራውን ጨርሷል መጀመሪያም ከጉጭ ነው የተቋቋመው ከሆነም በኋላ ደግሞ ስራውን ጨርሷል ድጋሚ መምጣት የለበትም የሚል ተወሰኑ አብዛኛው አማራ ክልል ተወያዮች አዳራሹን ረግጠው ወጡ 120ው ቲም ግን ውይይቱን ቀጠለ ነው እዚህ እንግዲህ እነዚህ ሽማግሌ ቡድኖች ያው ቀደም ብዬ መግቢያ ላይ እንደጠቀስኩት አንድም ነገ ፍትህ ስለሚመጣ ለፍትህ ተጠያቂነት ሁለቱም ደግሞ ለታሪክ መቀመጥ ስላለበት እንደ ሚዲያ ሰው እንደ ጋዜጠኛ ሐቁን ነው የምንናገረውና አንድ አጀንዳ በአዲስ አበባ ጉዳይ ላይ ነው ርዕሳነ መስተዳድሮቹ ናቸው ንግግር ያደረጉት የመጀመሪያው ንግግር አድራጊ አቶ ደስታ ዴላሞ ናቸው የሲዳማ ክልል ርዕሰ መስተዳድሩ ናቸው እንግዲህ እሳቸው የመጀመሪያ ተናጋሪ ናቸው ማይኩን ከተቀበሉ በኋላ አዲስ አበባ የኦሮሚያ መቀመጫነት ማለት በህገ መንግስቱ ይካተት አይካተት የሚል ክርክር ነው የተነሳው አዲስ አበባ የኦሮሚያ መቀመጫ ሆኖ በህገ መንግስቱ መካተት አለበት የሚል ቲም አለ ሌላኛው ደግሞ አብዛኛው ተወያይ አዲስ አበባ የፌደራሉ መቀመጫ ናት ከዛም ባሻገር ደግሞ አዲስ አበባ ራሷን በራሷ የቻለች ክልል መሆን ያለባት እንጂ የኦሮሚያ ክልል መቀመጫ መሆን የለባትም የሚል አከራካሪ ቅርቃር ተብሎ ነው ይሄ አጀንዳ የቀረበውና አቶ የሲዳማ ክልል ርዕሰ መስተዳድሩ አቶ ደስታ ዴላሞ አዲስ አበባ የኦሮሚያ ክልል መቀመጫ ሆና በህገ መንግስቱ ይካተትላቸው በሚል ቃል በቃል ማይኩን ይዞ 120 ሰዎች ባሉበት መድረክ ላይ ነው ንግግር ያደረገው መሳይ የመጀመሪያው ተናጋሪ እሱ ነው አዲስ አበባ ለኦሮሚያ ክልል መቀመጫ መሆን መቻል አለባት ይሄን በህገ መንግስቱ መስፈር አለባት አለ የሲዳማው ርዕሰ መስተዳድር ቀጥሎ የመጣው የደቡብ ምዕራብ ኢትዮጵያ ክልል ርዕሰ መስተዳድር ሁለተኛ ተናጋሪ ማይኩን ወሰደና የአቶ ደስታ ዴላሞን ሐሳብ እንዳለ 100% ኮፒ ፔስት አድርጎ አቀረበ ሶስተኛ የመጣው ሙስጦፌ መሐመድ ነው የሶማሌ ክልል ርዕሰ መስተዳድር ያው የመጀመሪያው አካባቢ ላይ አደናጋሪ ነበር ሰውየው ሶሻል ሚዲያ ላይ ረጅም ዓመት የሚኖር ሰው በመሆኑ የተወሰነ ድጋፍ ለማግኘት ሞክሮ ነበር ሶሻል ሚዲያው ላይ ሙስጦፌ ማይኩን ወሰደ ሶስተኛ ተናጋሪ እሱ ነው ሙስጦፌው ዳይቭ አልገባም ወደ ጉዳዩ ሲዞር ቆየና ያው የኦሮሚያ ባለፉት 30 ዓመታት የኦሮሚያ ክልል አብዛኞቹ ቢሮዎች የርዕሰ መስተዳድሩን ጨምሮ አዲስ አበባ ነው የሚገኙና ፕራክቲካሊ ስራው እየተሰራ ነው ያንን በህግ ማጽደቅ መጥፎ አይደለም ስለዚህ በህገ መንግስቱ ቢካተትላቸው እኛ አልቃወምም በህገ መንግስቱ አዲስ አበባ የኦሮሚያ ክልል መቀመጫ መሆን አለባት የሚል መካተት አለበት በሚል ሙስጦፌ መሐመድ የሶማሌ ክልል ፕሬዝዳንቱ ወይም ርዕሰ መስተዳድሩ ከሱ በፊት እንደተናገሩት ሁለት ርዕሳነ መስተዳድሮች እሱም ሶስተኛ ተመሳሳይ አቋም ያዘ አራተኛ አዳነች አቤቤ
መጣች። አዳነች አቤቤ አራተኛ ማይክ ተቀባይ ነች። እንግዲህ አዳነች አቤቤ ማይኩን ከተቀበለች በኋላ ይሄ ሰነድ የአዲስ አበባ ጉዳይ አንዱ ቡድን 500 ሰው የተወያየበት ሰነድ ነው። እነሱ የሰጡት የተግባቡበት አለ። 500 ሰው ቆየት ብያነሳዋለሁ። አርክቴክት ዮሐንስ የኢዜማው ያለበት ቲም ነው። እሱ ነው የአቋማቸውን ማለትም የ500ን የቡድኑን ወጥቶ ያነበበው። እንግዲህ ፋክት ስለሆነ ነው እንዳለ ማስቀምጠው እንደ ጋዜጠኛ። አዳነች ምንድነው ያለችው? 500 ተወያዮች ያጸደቁት ሐሳብ አለ። የነሱ ሐሳብ ሊደመጥ ይገባል። አንድ ሁለተኛ ደግሞ ሚዲያው ዘንቶብናል። ሚዲያው በዚህ ጉዳይ ላይ ጦር ሰብቆ በተከታታይ እየወጋን ነው። ቃል በቃል ጦር ሰብቆ እየወጋን ነው። ስለዚህ በጣም አጣብቂኝ ነገሮች ስላሉ እንዲያው ይሄ አጀንዳ ፀሐይ ቢመታው ይዋል ይደር ጊዜ ይውሰድ፣ አጀንዳው ፓርክ ይደረግ ነው። 7 አጀንዳዎች ብቻ ውይይት ይደረግባቸውና ይጽደቁ። ይሄ 8ኛው ግን ይቆይ ይቅር እንደማለት ነው። ያ ማለት ፕራክቲካሊ እኛ እየሰራን ስለሆነ እዛ ጋር ሰፈረም አልሰፈረም ብዙ ጉዳይ አይደለም ነው። ይሄንም ደግሞ ትምሪት የተሰጠቻቸውን ሰዎች አሉ። ከሷ በፊት 3 ሰዎች ተናገሩላት እኮ የሷ ታዛዦች፣ የሷ ሎሌዎች አዲስ አበባ ላይ ከፈረደ ቦታው ላይ መቀጠል እንደማይችል የሚያውቀው ርዕሰ መስተዳድር በሙሉ ሐሳብ ሰጥቷል። እንግዲህ እሷ ስማርት ወይ መጫወቷ ነው መሳይና ፓርቲ ይደረጋለች። ይህንን ሐሳብ አንጸባረቀች። ቀጠለና የአማራ ክልል ተወካይ አረጋ ከበደ ንግግር አደረገ። አረጋ ያው ክልሉ የአማራ ክልልን መምራት ተቸግረናል፣ ብዙዎቻችሁ እንደምታውቁት ጦርነት ላይ ነው ያለነው፣ ህዝባችንን ጀርባውን እየሰጠን ነው። በዚህ ሰዓት አዲስ አበባን በህገ መንግስቱ መሰረት ለኦሮሚያ ትሁን ማለት እኛ ክልል ላይ የባሰ ህዝቡን እንደገና ማሸፈት ነው የሚሆነው። አንችለውም፣ አንቋቋሙም። ስለዚህ አጀንዳው ፓርክ ይደረግ። ክብርት አዳነች እንዳሉት ነው ያለው። ክብርት አዳነች እንዳሉት አጀንዳው ፓርክ ይደረግ በእና በሰባቱ ጉዳዮች ይሄዱ አለ። that means ያው ፕራክቲካሊ ቀደም ብዬ እንደጠቀስኩት ፕራክቲካሊ አዲስ አበባን ይሄ የመዋቅሩን ስራ እያጠናቀቁ ስለሆነ በመዋቅር ደረጃ እዚህ ጋር ተጻፈ አልተጻፈ ብዙ ጉዳይ አይደለም ነው። አረጋ አዳነችን ሐሳብ ደገመ። 5ኛ የመጣው ሰው እሱ አረጋ ነው። 6ኛ ላይ ማን መጣ? የድሬዳዋው ከንቲባ መጣ። የድሬዳዋው ከንቲባ መጣ። ከድር ጀዋር መሰለኝ የሚባለው እሱ መጣ። የድሬዳዋው ከንቲባ ብዙ አወራና አቋም ሳይዝ ይሁንም አይሆንም የሚል ነገር አቋም ሳይዝ ንግግሩን ብቻ አሳምሮ አጠናቀቀ ነው ያሉኝ የመረጃ ምንጮች። በውይይቱ ከመጀመሪያዎቹ 6 ተሳታፊዎች የመጀመሪያዎቹ 3ቱ አዲስ አበባ በህገ መንግስቱ መካተት አለበት የኦሮሚያ ያሉ፣ አዳነችና አረጋ ተመሳሳይ አቋም ያዙ። ፓርቲ ደረይ ከድር ጀዋር ምንም አቋም ሳይዝ ዝም ብሎ ንግግር አላረገም ብቻ እንዳይባል የማሸማገል የሚመስል ንግግር እንዳደረገ ነው የተነገረኝ። 7ኛ ላይ ማን መጣ? ጌዲዮን ጢሞቴዎስ መጣ። ጌዲዮን ጢሞቴዎስ እንግዲህ ይህንን ህግ ለማስፈጸም የህግ ማስፈጸሚያዎች ያስፈልጋሉ የሚል ቴክኒካል የህግ ነገሮች አውርቶ አቅጣጫ የሚመስል ነገር ሰጠ። ከሱ ቀጥሎ አስገራሚ ሰው መጣ። አቶ እንደሻው ጣሰው የሚባል 8ኛው ተናጋሪ አቶ እንደሻው ጣሰው የሚባል የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር መሳይ አቶ እንደሻው ጣሰው 8ኛ ተናጋሪ ሆነ። መጀመሪያ ላይ ያው እንደ ካድሪ ሲዞር ቆየና ወደ መጨረሻ አካባቢ 500 ተመካካሪዎቹ ያጸደቁት ሐሳብ እንዳለ መግባት አለበት። that means አዲስ አበባ የፌደራሉ መቀመጫ ሆና በራሷን የቻለች ክልል ሆና በራሷ መተዳደር አለባት ነው። 500 ተወያዮቹ ያጸደቁት ሐሳብ እንዳለ መካተት አለበት። ነገር ግን ኦሮሚያም ጥያቄ ስላለው የኦሮሚያም ቅሬታ አብሮ ይካተት የሚል በልዩነት ብቸኛው ሰው ሆኖ ቀረበ መሳይ አቶ እንደሻው ጣሰው የሚባል የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር። እንግዲህ ይህን አቋም አዳነች አቤቤ ነው ማራመድ የነበረባት። ይህንን አቋም የአማራ ክልል ርዕሰ መስተዳድሩ አቶ አረጋ ከበደ ነው ማራመድ የነበረበት። ነገር ግን የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር አቶ እንደሻው ጣሰው የሚባል ሰው ብቻ በብቸኝነት አዲስ አበባ የፌደራሉ መቀመጫና የራሷን የቻለች ክልል መሆን አለባት፣ ነገር ግን የኦሮሚያም ጥያቄ አብሮ ሰነዱ ላይ ይካተት ቅሬታ ስላላቸው የሚል በብቸኝነት ይሄን አቋም ይዞ ወጣ። ከሱ ቀጥሎ አቶ ሽመልስ አብዲሳ 9ኛው ተናጋሪ ሆነ።
ሽመልስ ያው ተቀምጬ ሳይሆን ቁሜ ነው መናገር ያለብኝ አለ። በጣም እሳት ለብሷል፣ እሳት ጎርሷል፣ በጣም ተበሳጭቷል። ምክንያቱም ከሱ በፊት የተናገረው አቶ እንደሻው እሱን ቀጥሎ 9ኛ ሆኖ ነው የመጣው። እሳት እየተፋ ማይኩን ይዞ ቆሞ እነዚህን የጥላቻ ቃላት የሚታወቁ በአደባባይ የሚላቸውን የጥላቻ ቃላት እያዥጎደጎደ ለቅሶ ነው አሰማ ያሉኝ መረጃ ምንጮቼ፣ እዛው መድረኩ ላይ የነበሩ የመረጃ ምንጮቼ እንደነገሩኝ ክልላችን የቆሻሻ ማጠራቀሚያ ሆኖ የቆሻሻ መድፊያ ሆኖ እንዲቀጥል ነው ወይ እየወሰናችሁ ያላችሁት የሚል ጠንከር ያሉ ጸያፍ ቃላት ማንንም ሳይሳቀቅ ደንፍቶ ሐሳቡን ጨረሰና ኦልሞስት ተሳድቦ በሚባል ደረጃ ተቀመጠ። ይሄኔ አዳነች አቤቤ ማይኩን ትቀበልና ተራ ሳይሰጣት እድል ሳይሰጣት እንግዲህ ቀደም ብላ ተናግራለች። አይ ቅድም ሚስኮት ተደርጊያለሁ ንግግሬ ላይ አለች። ሚስኮት ተደርጊያለሁ እኔ ለማለት የፈለኩት አለችና ዩተርን አድርጋ ያው ለክህደት ችግር ስለሌለባቸው ሰዎቹ እንግዲህ አዲስ አበባ ከተማ ከንቲባ ናት። አዲስ አበባን ወክላ ነው እዛ የገባችው። አይ እኔ ቅድም ለማለት የፈለኩት አዲስ አበባ የፌደራሉ መቀመጫ የኦሮሚያ ክልል መቀመጫ መሆን አለባት ለማለት ነው የፈለኩኝ እና ሚስኮት ተደርጊያለሁ ብላ ተሽከርክራ 360 ዲግሪ ተሽከርክራ መጣ። አዲስ አበባ የኦሮሚያ ክልል መቀመጫ እንዲሆን አዳነች አቤቤ እዛው ቁጭ ብላ ህዝብ ፊት ማንንም ሳትሰማ ሳትሳቀቅ 120 ሰዎች ባሉበት አቋሟን አንጸባርቃለች። ከ9ኙም ተናጋሪዎች መካከል አቶ የአፋር ክልል ርዕሰ መስተዳድር አልተገኙም። አቶ ማናቸው አወል አርባ ውይይቱ ላይ አለመገኘታቸውን ሰምቻለሁ። 8ቱ በአራመዱት አቋም ብቸኛው ሰው አቶ እንደሻው ጣሰው ብቻ አዲስ አበባ በራሷ መተዳደር አለባት፣ የፌደራል መቀመጫ ሆና መቀጠል አለባት የሚል ሐሳብ አራመዱ። የመጨረሻው ተናጋሪ አዳነች እንደጨረሰች ማይኩን የኮሚሽኑ አቶ ማን ነበር ዶክተር የሐረሪ የጋምቤላና የቤኒሻንጉል